ወርቅ? የምን ወርቅ? የምን ወርቅ ማለት ደግሞ ምን አይነት ጥያቄ ነው? ማለቴ ታዲያ እኔ እዚህ የመጣሁት ለምንድን ነው? ነገሩ አልገባኝም ለማለት ነው። አዌ ድፍት ያርጎኝ። እኔ ምንም ነገር አልገባኝም። ይኸውልሽ ድንብላል፣ ወይዘሮ ሜላት ወርቁን አንቺ እንደወሰድሽው ነው የተናገሩት። ማማን? እኔ ድንብላል ነኝ የትዬን ወርቅ የምወስደው? ጥቆማ የሚለው እንደዛ ነው። አዌ አባቴ ድረሱልኝ። ጉድ ሳይሰማ መስከረም አይጠባ ማለት አሁን ነው። ቆይ እኔ እሳቸው ቤት አይደል እንዴ የምኖረው? የት ላጌጥበት ነው? አዎ ድንብላል። እማዬ እኛ እኮ እየቀለድን አይደለም። የራሳችሁ ጉዳይ። ቆይ ወርቅ ምናምን ስትይ በነበረው ጉዳይ ነው እሷን የሰሻት? እያወቅሽ ነው የምታደግሚኝ? ቆይ ወርቁን ድንብላል እንደወሰደች አንቺ በምን አወቅሽ? እኔ ድንብላል ወሰደችው አላልኩም። የምን ወርቅ ነው? እኔ ምን አውቃለሁ ሀንዬ። እሺ ቆይ አንቺ እንዴት ነው እንደዚህ እርግጠኛ የሆንሽው? እዚህ ቤት ውስጥ የነበሩት ባዳዎች እሷና ወንድሟ ብቻ ናቸው። እና እሷ ባዳ ስለሆነች ነው ያሳሰርሻት? አዎ መቼም እኛ ነን የሰረቅነው አትሉኝም አይደለ? እኔ ግን ምንም ከራስ ፈልግ። እሺ በቃ ካሉ ምን አድርጋለሁ? ደግሞ አሁን ተረጋጋና ወደ ስራ ተመለስ። ከዛም ቀስ ብለህ ደግሞ እሷን ታናግራታለህ። እሺ ፋዘሪ በቃ ሰላም ነው። ቻተም ለማለት ነው። ኋላስ አንተ ስነ ስርዓት ሀኒዬንማ እንደዚህ አትናገራትም። እንዴት ነው አንቺ ግን እርግዝና ተስማምቶሽ የለ እንዴ? ታው እንጂ። አይ ፋኖሲ፣ ይሄ እርግዝና ብቻ አይመስለኝም። ፊትሽ ራሱ ቁፋፋ። ቆይ ያረገዘ ደግሞ ቤት ሀገር ነው ሲከሳ ያየኸው? ተመችቶሻል? ለማንኛውም ግን ፋኖሲ እኔም ደስ ብሎኛል ተመችቶ ስላየሁሽ። ይልቅ አሁን ወሬውን ተውና ምግብ ላቅርብልህ። አይ ይቅርብኝ ፋኖሲ። ባይሆን አጭኳ እያረቡ የተለመደች ፈናምጫትና ታጫውተናለች። ምን ሀረጌ? አዎና ኖላዊ ያለበት ቤትማ እንደዚህ አይነት ነገር አይታሰብም። እንዴት? እሱ አይጠጣም። አለመጠጣት። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ኖላዊ ድራማ ክፍል 205 ይዘንላችሁ መጥተናል። እንግዲህ በባለፈው ክፍል ወይዘሮ ሜላት ድስትሮ ሰራለሁ ስላለቻት ሰላም እኔ የትጄ ነው አንቺ ድስትሮ መሰሪው? የዚህ ደረጃማ ቤተሰቦች ችግር ላይ ሲወድቁን የቆም ያለኝ፣ ስለዚህ ያለኝን ወርቅ ሁሉ ሽጬ ቤተሰቦችን ከችግር አወጣለሁ ብላ ስላሰበች ወርቁን ሽጣ የሰላም ለሰላም ገንዘብ ልትሰጣት ነበር ያሰበችው። እና ቤት ውስጥ ወርቁን ያስቀመጠችበትን ስትፈትሽ ወርቁ የለም። በጣም ደነገጠች። እናም ቀጥታ እየጠረጠረችው ድንብላልንና ወንድሟን ነው። ወንድሟ ደግሞ ከነሱ ቤት ሰንብቶ በአጋጣሚ ሆኖ ወደ ክፍለ ሀገር ሂዷል ማለት ነው። ሕክምናውን ጨርሶ በዚህ ምክንያት ቀጥታ የጠረጠረችው ሁለታቸውን ነው። የጠረጠረችበት ትልቁ ምክንያት ደግሞ ቤት ውስጥ ያሉት ባዳ ሁለታቸው ናቸው። ስለዚህ ልጆች አይሰርቁኝም፣ ሊሰርቁት የሚችሉ ሁለታቸው ናቸው ብላ ስላሰበች ቀጥታ ወደ ፖሊስ ጣቢያ ሄዳ ፖሊሶችን ይዛ መታለች። ድንብላልም ሀገር ሰላም ብላ ቁጭ ብላ ወጥ እየሰራች ነበረ። እናም ፖሊሶቹንም ይዛ መታ ለፖሊስ ጣቢያ ልትሄጂ ትፈለጊያለሽ ለምርመራ አለች። እሷም ስታጣራ እንደውም መጀመሪያ ላይ ደግሞ ዛሬ ከእንግዳ ጋር የመጣሽ ቁጭ በሉና ምግብ ብሉ ምናምን እያለች ነበረ። እናም ዝም በይና እነሱ የሚሉሽን ስሚ አሏተኝ። እናም ፖሊሶች እንደሆኑ ነገሯት። የተጠረጠረችበትን ግን እዛው ፖሊስ ጣቢያ ስትሄድ እንደሚነግሯት ነገሯተኝ። ያው ተደናግጣ ሄደች ማለት ነው። እንግዲህ ወይዘሮ ሜላት ያው በችግርሽ ጊዜ አብሬሽ ነው ከአንቺ ጋር መሆነው፣ በክፉ ቀንሽ ጥዬሽ አልሄድም፣ ምክንያቱም እንደ ሰው ቆጥራችሁ እናንተ ናችሁ እዚህ ቤት ትልቅ ደረጃ ያደረሳችሁኝ ብላ ስላለቻት ስላሰበች ድንብላል ያለ ደመወዝ ነበር እነሱ ቤት የተቀመጠች እንጂ ጭራሽ ወይዘሮ ሜላት እንደዚህ አይነት ነገር ታረጋለች ብላ ድንብላል አልጠረጠረችም። ቀጥታም ወደ ፖሊስ ጣቢያ ሲወስዷተኝ ከመንገድ ላይ ሰላምና ሀና እየመጡ ነበር። እና ወዴት እየሄድሽ ነው ብለው ጠይቋት፣ ያው ወደ ፖሊስ ጣቢያ እየሄደች እንደሆነች እና የተጠረጠረችበትን ምክንያት ምን እንደሆነ ስላልገመተች እዛው መታችሁ ማጣራት ትችላላችሁ አላቸው። በጣም ነው የደነገጡት ሁለታቸውም። እና እናንተ ሰው ተሳስታችሁ ነው፣ ምክንያቱም ድንብላል በጣም ንጹህ ሰው ናት፣ እንዴት እንደዚህ አይነት ነገር አታረግም፣ ለምን ደሞ ተወስዳት እያሉ ከዛም ከስራችን እንስራበት አታቋርጡም ብለው ድንብላል ቀጥታ ወደ ፖሊስ ጣቢያ ሄዱት። ሰላምም ጠረጠረች፣ ምክንያቱም ከፊቷ ነው ወርቁ ጠፍቷል እያለች ስታብድ የነበረች። በዛምና ምክንያቱን አወቅኩት፣ በቃ ማየ የጠረጠረችው ድንብላል በወርቁ ምክንያት ነው ያስከሰሰቻት ብላ ስላሰበች ቀጥታ እናቷ ጋር መታ ጠየቀቻት። እና ድንብላል ምን አድርጋሽ ነው ያሳሰርሻት ስትላጠኝ ሰርቃኝ አለቻት። እና እሷ እንዴት ነው የምትሰርቅሽ አንቺ? ቆይ አሞሻል እንዴ? እሷ እኮ ልኛም ብላ ነው እዚህ ቁጭ ያለችው። እና
አብራ ከዚህ ቤት ስንት ጊዜ ያሳለፈች ልጅ እንዴት እሷ ልጠረጥረች? እሷ እንደወሰደች በምን እርግጠኛ ነሽ ስትላት፣ አዎ እሷ ናት የወሰደችው፣ ምክንያቱም ቤት ውስጥ ያሉት ባዳ እሷና ወንድሟ ናቸው፣ አሳልፋ ለወንድሟ ነው የሰጠችው ብላ ነገረቻት። እናም በዚህ ምክንያት ነው የጠረጠረቻት ማለት ነው። መቼም እናንተ ወሰዳችሁ አትሉኝም፣ መቼም እናንተ ልጆች አትሰርቁኝም አለቻት እና ሰላም በዚህ በጣም ተናዳ እናቷን እየተናገረች ነበር። ከዛም በቃ ተውኛጃችሁ ብላ ወይዘሮ ሜላት ሄደች ማለት ነው። እናም ድንብላልን ፖሊስ ጣቢያ ወስደው ሲመረምሯት ወይዘሮ ሜላት በወርቅ መጥፋት ምክንያት እሷን እንደጠረጠረች እና እሷ እንኳን ባትወስዶ አሳልፋ ለወንድሟ ሰጥታለች ብላ ነው የማመልከቻ ያቀረበችው እና በዚህ ነው የተጠረጠረችው ሲሏት በጣም ነው የደነገጠችው። እኔ እነሱን ብዬ በችግራቸው አብሬ ከእነሱ ጋር አብሬ ደፋ ቀና እላለሁ፣ እሷ ግን በወርቅ ጠርጥራኝ፣ ሲጀመር የተላጌጠበት ነው እሷን ወርቅ የምሰርቀው ብላ በጣም እያለቀሰች ነበር የተናገረችው። እናም እኔ ለእነሱ ስንት ነገር አደርጋለሁ፣ እነሱ ግን መጨረሻዬን ወይን ቤት አደረጉት ማለት ነው እያለች፣ ያው እንግዲህ ለጊዜው ተጠርጣሪ ነሽ እንጂ ወንጀለኛ አይደለሽም፣ ስለዚህ ጊዜው ንጹሕ ከሆነች ተጣርቶ ትፈቻለሽ፣ ለጊዜው ግን እዚህ ነው የምታድሪ ተብላ እዛ አደረች ማለት ነው። እናም ድንብላል ይሄ አይገባትም ነበር እውነት ለመናገር ያለምንም ደመወዝ በችግራችሁ ጊዜ ትያችሁ አልሄዱም ብላ ብዙ ነገር አድርጋላት፣ ወይዘሮ ሜላት ግን ባዳ ስለሆነች ብቻ እሷን ነው የጠረጠረችው ቀጥታ ማለት ነው። እናም ያው ወርቁን ስላልሰረቀችው ዞሮ ዞሮ ነጻ ተወጣለች። ግን ከዚህ በኋላ ግን ምንም ያክል ነገር ለባዳ ዋጋ መክፈል እንደሌለባት ነው የተረዳችው። ከዚህ በኋላ የእነሱ ግንኙነት በጣም ይፈራረሰ። ምንም በችግሯ ጊዜ ከጎኗ የሆነ ችላትን ልጅ ታጣለች እንጂ ከእስር ቤት አትበሰብስም፣ ያለ ኃጢአቷና ያለ ስራዋ ማለት ነው። እናም ሀና ተምቹ ማወቅ አለበት ብላ ስላሰበች ቀጥታ ለሱ ደውላ ነግረው ነበር። እሱም ቀጥታ ቤት ድረስ መጣ እና ለምንድን ነው የፈለግሽኝ ብሎ ሲላተኝ ቁጭ በልና ተረጋጋ ከዛ እነግርሃለሁ አለችው። ቁጭ ብለውም ስትነግረው ድንብላል ወደ እስር ቤት እንደሄደች እና እንደተጠረጠረች እዛም እንዳለች ነገረችው። እሱም በጣም ተደናግጦ ምን አድርጋ ነው ምን አጠፍታ ነው የታሰረችው ብሎ ሲጠይቁት እኛም ምንም ነገር የምናውቀው የለም ብሎ ደንግጦ እንግዲህ ተመልሶ እሷ እስር ቤትማ ሆና እኔ ቁጭ አልልም ብሎ ቀጥታ ወደ እስር ቤት ሄደዋል ማለት ነው። ሀና በሱ በመናገሩ ሰላም በጣም ተነዳበታለች። አንቺ ወሬ መቋጠር የሚባል ነገር አታውቂም እንዴ? ለምንድን ነው የተናገርሽው ስትላተኝ መናገር ይሻለኛል፣ ምክንያቱም ሳይሰማ ከሚያሄድ አብዶ ቢሰማ ይሻላል፣ ይሄን ግዴታ ማወቅ ስላለበት ነው የነገርኩት ብላ ነገረቻት ማለት ነው። በሌላ በኩል ጆሮ ሀና በጣም ናፍቃኛለች፣ የሚያስታርቀኝ ይፈልጋለሁ እያለ ነበረ። እናም ተምቹ ማስታርቀኝ ቢለው ተምቹ ሊያስታርቀው አልቻለም። በቁስሉ ላይ እንደውም ሙድ የያዘበት ነበር። መቼም አትረዳኝም ብሎ ወደ አባባ ኖላዊ ሄደ። አባባ ኖላዊ ምን ያልቻልኩም ከዚህ በላይ ሀናን እንድታስታርቀኝ ይፈልጋለሁ አሉ። እሳቸው ግን አሁንስ እኔ ያስታረቋችሁ፣ ነገ ግን አብራችሁ ስትኖሩ ችግራችሁን በራሳችሁ መፍታት ስለሚያቅታችሁ ከአሁኑ መልመድ አለባችሁ። ችግራችሁን በራሳችሁ መፍታት አለባችሁ። ስለዚህ እናንተ እርስ በርሳችሁ ታረቁ፣ ችግራችሁን አብራችሁ ፍቱ። አሁን ስራ ግባና ከስራ ስትወጣ በኋላ ላይ ቀስ ብለህ አናግራት፣ ይቅርታም ታደርግልሃለች ብለው ችግራቸውን በራሳቸው እንዲፈቱ መክረው ላኮች። እሱም ፈቃደኛ ሆኖ እሺ ብሎ ወደ ስራ ሄደ ማለት ነው። በሌላ በኩል ቡጥሌ የነ ፋኖስ የሰፋ ልጅ ነው እንግዲህ የፋኖስም ስራ ያግዛታል፣ ሱቅ በመላላክ ምናምንና አብሯት ይኖር ነበር። አሁን ላይ ግን እሷ ከአባባ ኖላዊ ጋር መኖር ስለጀመረች ሊጠይቃት መጥቶ ነበር። እናም ከዚህ በፊት የነበረው ቤት ፍራሽ ምናምን ብቻ ስለነበር አሁን ላይ ግን አሳምረው ስለና በጣም ቤቱን አሳምርሽው በቃ አንቺ ሴት ነሽ እያለ እያደናነቃት ነበር። ከዚህ በፊት ሀና ስለያዘችው ያው ሀና ሳምራ አላዘችው ማለት እያልክ ነው ወይ? በሀናማ እንዳትመጣብኝ አትቀልድ እያለችው ነበር። እናም እሷም እንዳማረባት እንደወፈረባት ስላማረባትም ደስ እንዳለው ነገረችው። ምግብ የምትፈልገው ነገር ካለ ላቅርበልህ ስትለው በጭራሽ እኔ ምግብ አልፈልግም፣ ይልቅስ ያችን የምትጣጣዋን ነገር አምጪልኝ ሲላት ያው አራቂ ነው እሱ የሚወደው በብዛት። አሁን ላይ አባባ ኖላዊ ጋር ስለኖረች እሳቸው ስለማይጠጡ እንኳን አይደለም መጠጣት ቤትም እንዲገባ ፈቃደኛ ስላልሆኑ አናስገባም አለችው። እና በዚህ ምክንያት በቃ የወንድ አልጫ ነዋ ታቀፈሽ የምተኙ እያለች እያለ ሙድ እየያዘባት ነበረ። ወይዘሮ ሜላትም ቤት ውስጥ ቁጭ ማለት ስለደበራት ልጇ ጋር ሄዳ ነበር እና ምላሴም ጫማ እየሰፋ ነበረ። ለመሆኑ ስንት ይከፍለዋል ስትለው ያው ያላቸውን ድረስ የፈለጉትን ነው የሚከፍሉ። ምክንያቱም እኔ የዚህን ያክል አላቸውም የዚህን ያክል ክፈሉኝ ካልኳቸው ተለማማኝ ስለሆንኩ አይከፍሉኝም። ስለዚህ እና አንድ ብር ብትሆን ለእኔ ትልቅ ዋጋ ስለሆነች እነሱ ያላቸውንና የቻሉትን ነው የሚከፍሉኝ አለች እና በጣም አዘነች ማለት ነው። እናም አሁን ላይ ስራ አንድ ብርም ቢሆን ለቤተሰቦቻችን ስለሚያስፈልገን መስራት አለብኝ እማዬ ብሎ ሻይ ልዘዝልሽ ብሎ ሄዶ ሻይ ሊያመጣለት እና በዚሁ አጋጣሚም
ከዚህ በፊት ስራ አስቀጥራት የነበረው ልጅ ድጋሚ እየደወለና እድሉን ለመጨረሻ ጊዜ እድል ስጭኝና ድጋሚ ወደ ስራሽ ተመለሽ እያላት እንደሆነ እየነገረችው ነበር። እሱም ክብርሽን ከጣልሽበት ክብርሽን አታገኙም፣ ስለዚህ አንዴ ስለሞከርሽው ድጋሚ ጥሩ ሊሆንልሽ አይችልም፣ አትሂጂ እያላት ይገኛል ልጇ።